ጤና ይስጥልን በዓለም ዙሪያ ያላችሁ ውድ አድማጮቻችን የአክብሮት ሰላምታችን ረሳችሁ እጅግ አስገራሚ የሆነ መረጃ ይዘን ተመልሰናል። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ፕሬዝዳንት የነበሩት የፕሬዝዳንት የመንግስቱ ኃይለማርያም ወደ ሀገር ቤት ዳግመኛ ሊመለሱ እንደሆነ እጅግ አስገራሚ የሆነ መረጃ ተሰምቷል። በተለይም ደግሞ ከመሞቴ በፊት አንድ ጊዜም ቢሆን ሀገሬን ማየት እፈልጋለሁ፣ ህዝቤን ልሰናበተው የሚል እጅግ አስገራሚ የሆነ ከመንግስቱ ኃይለማርያም የቅርብ ቤተሰቦች አንድ የወጣ መረጃ አለ። ከዛ በፊት ግን ይህንን ሰበር መረጃ ከማስደመጣችን በፊት መንግስቱ ኃይለማርያም ከሀገር ከመውጣታቸው በፊት በነዛ በጭንቅ ወራት ውስጥ በጭንቅ ቀናት ውስጥ የተፈጸመ እስካሁን ለኢትዮጵያ ህዝብ ግልጽ ያልሆነ መረጃ ከመንግስቱ ኃይለማርያም ለኢትዮጵያ ህዝብ ይፋ ሆኗል። እሱን የምናስደምጣችሁ ይሆናል። እጅግ የምናከብራችሁ አድማጮቻችን ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ እንዲሁም በኮሜንት መስጫ ቦታ ላይ መንግስቱ ኃይለማርያም ወደ ሀገር ይመለሱ ወይም ባይመጡ ይሻላል የሚለውን ሁለት የተከፈለውን ሐሳብ የእርሶን ሐሳብ እንድታስቀምጡ ጡልን በአክብሮት እንጠይቃለን። ወደ መረጃውን በቀጥታ እናልፋለን። መንግስቱ ኃይለማርያም ይህንን ብለዋል። ስለኔ ከሀገር መውጣት የኢትዮጵያ ህዝብ ብዙ አውርቷል። እኔ በደንብ አድርጌ ተሰናብቼ ነበር የወጣሁት። ደህና ዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር አልነበረውም። ብላቴ ሄዱ ብሎ ማንም ያለ ነገር የለም ወይም እኔ አላልኩም። እውነቱን ነው። ብላቴ ሄጄ ነበረ ወይም ለመሄድ እቅድ ይዤ ነበረ። ኬንያ ወይም ዚምባብዌ ሄዳለሁ ብዬ ግን አልልም በሰዓቱ። እውነቱ ይህ ነው በማለት እጅግ ሚስጥራዊ የሆኑ መረጃዎችን ይቀጥላሉ። ይህን የተናገሩት ኮሎኔል መንግስቱ ኃይለማርያም ናቸው። ከ34 ዓመት በኋላ እውነቱ ይህ ነው ብለው ተናግሯል። ቤታቸው ድረስ ሄዶ ቃለ መጠይቅ አድርጎላቸው የስደተኛው መሪ ትረካዎች የሚል መጽሐፍ ላሳተመው ይታገሱ ጌትነት ከ34 ዓመት በፊት የመንግስቱ ኃይለማርያም ከሀገር ጥለው የወጡበትን ታሪክ እውነቱ ይህ ነው ብለው በሚከተለው መንገድ ተናግረዋል። ከ30 ዓመታት በላይ እንቆቅልሽ መልክ ሲነገር የነበረው ሲአይኤ ነው ያስወጣቸው፣ እንዲሁም ኢህአዴግ ተደራድሮን የለቀቃቸው የአሜሪካ ሴራ ነው እንጂ እሱ ሀገር ጥሎ አይሄድም እያሉ ሲከራከሩላቸው የኖሩትን ሁሉ ጸጥ የሚያደርግ ነገር ተናግረዋል። ይህ ብቻ ሳይሆን እሳቸውም እስከዛሬ የተናገሩት ሁሉ ውሸት እንደነበረ፣ ይልቁንም ስላወጣጣቸው ጓዶቻቸው የጻፉትን ባልደረቦቻቸው የተናገሩትን ሁሉም ትክክል እንዳልነበረ የሚያረጋግጥም ነው። መንግስቱ ኃይለማርያም በመንግስት ስልጣናቸው ፕሬዝዳንትነት፣ በፓርቲያቸው ኃላፊነት ሊቀመንበር፣ በሶሻሊስታዊ መጠሪያቸው ጓድ ከ34 ዓመት በፊት ነበረ የወጡበትን ሁኔታ ለመጀመሪያ ጊዜ ያመኑት። በዚህ የመረጃ ጊዜያችን ታዲያ ወደ እናንተ ውድ አድማጮቻችን የምናደርሰው ይህንን ከ3 አስርት ዓመት በኋላ መንግስቱ ያመኑትን ጉዳይ ብቻ አይደለም። በዚህ ዕለትና ዋዜማ በቤተ መንግስትና በቦሌ አየር መንገድ የነበረውን ሁነት ሁሉ ወደ እናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። የቤተሰቦቻቸው መውጣትን በተመለከተም ሰዎች ስለ ኮሎኔል መንግስቱ አወጣጥ ሲያወሩና ሲጽፉ ግንቦት 13 ፈረጠጡ፣ ከሀገር ወጡ ወዘተ ቢሉም ቤተሰቦቻቸው መቼ ወጡ የሚለውን ሲያነሱት እምብዛም አይስተዋልም። የፕሬዝዳንት መንግስቱ ሚስት የሀገሪቱ ቀዳማዊት እመቤት ውባንቺ ቢሻውና ልጆቻቸው ከሀገር እንዴትና በምን ሁኔታ ወጡ፣ በዚያች የግንቦት መጨረሻ ሳምንት የነበሩ ፓይለቶችን ለዚህ ዝግጅት ስንል መረጃዎችን ለመሰብሰብ ወደናል። ባይናቸው ያዩትንም ተናግረዋል። የመጨረሻው ምሽት ማለትም ግንቦት 12 ቀን 1983 ዓ.ም የወትሮ መጨነቅና መቆጣት ከተዋቸው ሳምንታት አልፏል። እንዲያም ሆኖ 17 ዓመትን ሙሉ የተዋጋቸው ጠላቶቻቸው ከቢሮአቸው 130 ኪሎ ሜትር ርቀት ላይ ደርሰዋል። ይህ የመጨረሻ ምሽታቸው ነው። ከ30 ዓመታት የተረከቡትን ያከበሩትን ስልጣን በ50ኛ ዓመታቸው ሊለቁት የመጨረሻው ማታ ላይ ደርሰዋል። ግንቦት 12 ቀን 1983 ዓመተ ምህረት ምሽት ፕሬዝዳንት መንግስቱም በመጨረሻው የፕሬዝዳንትነት ስልጣናቸው ለመጀመሪያ ጊዜ ወደ ቢሮአቸው ገቡ። እሳቸው የገባቸውና ሊያስጠይቅ ይችላል ብለው ያሰቡትን ሰነዶች ሁሉ መቀዳደድ ስራቸው ሆነ። እንዲሁ እያረጉ ሰዓታት አለፉ። ከቆይታ በኋላ ብሔራዊ ዘመቻ ማዕከል ተጓዙ። በዚህ ማዕከል ውስጥ በየቀኑ ስብሰባ ማድረግ የተለመደ ሆኗል። እንደ እውነቱ ከሆነ የዘመቻ ማዕከል ሳይሆን የመርዶ ማዕከል ቢባል ይሻላል። በየማታው የሚመጣው ዜና መርዶ ነው። ደብረ ብርሃን ተያዘ፣ ጉደር ተያዘ፣ አምቦ ተያዘ። ከሁለት ቀን በፊት በፋሲካ ደስታ ተክተው ምክትላቸው ያደረጓቸው ተስፋዬ ገብረ ኪዳንና ሌሎች መርዶችም እያቀረቡላቸው ነበረ። መንግስቱ ግን ከዜናው ጋር ተላምዷል። አካላቸው እንጂ ልባቸው አገር ውስጥ አልነበረም፣ ከአገር ወጥቷል። ታዲያ የመውጫው ቅድም በተመለከተም
ስብሰባው አበቃ። ጓድ ሊቀመንበርም ለኢታማዦር ሹምና ለልዩ ረዳታቸው መንግስቱ ገመቹ ትዕዛዝን አስተላለፉ። ነገ ብላቴ ወታደራዊ ማሰልጠኛ ጣቢያ ውስጥ ያሉትን ተማሪዎች መጎብኘት ፈልጋለሁ። ስለዚህ አንድ አውሮፕላን አዘጋጁልኝ፣ የነዳጅ መጠኑ አስመራ አድርሶ የሚመልስ ይሁን በማለትም አዘዙ። በዚያው ምሽት ኮሎኔል መንግስቱ በኢትዮጵያ ቴሌቪዥን ከአንድ የዚምባብዌ ባለስልጣን ጋር ሲመካከሩ ታዩ። ያን ባለስልጣን ያኔው የዚምባብዌ የህግና የፓርላማ ጉዳዮች ሚኒስትር ያሁኑ የሀገሪቱ ፕሬዝዳንት ኤመርሰን ምናንጓጓ ነበሩ። የመውጣት እቅዳቸውም ግንቦት 13 ቀን 2013 ዓ.ም በግንቦት 13 ጠዋት የቪአይፒ በረራ አላቸው የተባሉት አብራሪ ኮሎኔል መኮንን አብደላና ምክትላቸው ያሬድ ተፈራ በቦሌ አውሮፕላን ማረፊያ ማልደው ተገኙ። ማን ይዘው እንደሚበሩ ግን አያውቁም ነበር። የተነገራቸው ምክትል ፕሬዝዳንት ተስፋዬ ገብረኪዳን ይዘው ወደ ብላቴ እንደሚሄዱ ነበር። ነገር ግን የተሰጣቸው ነዳጅ ለብላቴ ጉዞ እጅግ የበዛ ነበር። ከጧቱ 2 ሰዓት ከ10 ላይ 3 ላንድ ክሩዘር መኪኖች መጡ። አንደኛዋ መኪና ውስጥ ኮሎኔል መንግስቱ ወጡ። ተስፋዬ ገብረኪዳን ናቸው ተብሎ ለፓይለቶቹ የተነገረው መረጃ ውሸት መሆኑን ወዲያው ታወቀ። መንግስቱ ወታደራዊ ልብሳቸው እንደለበሱ በታጠቁ 7 አጃቢዎች ተከበው ወደ አውሮፕላኑ ገቡ። የበረራ ቁጥሯ 8107 የሆነች አውሮፕላን ከጧቱ 2 ሰዓት ተኩል ላይ ከቦሌ ተነሳች። አየር ላይ የተሰጠው ትዕዛዝን በተመለከተም በደረሰን መረጃ መሰረት አውሮፕላኑ ብላቴ ለማረፍ እየተቃረበ ባለበት ወቅት የአጃቢዎች አለቃ ኮሎኔል ደመቀ ባንጃው ዋና አብራሪውን ጠሯቸው። ኮሎኔል መንግስቱ አቅጣጫን አስተካክለው ወደ ናይሮቢ ብረር፣ በኬንያ የማልቀርበት ስብሰባ አለኝ ሲሉ አዘዙ። ፓይለቱ ካርታ የለኝም ቢልም መንግስቱ የኢትዮጵያን ካርታ እንደ መዳፍህ የምታቅሰው አይደለህ እንዴ? በልሂድ ከኢትዮጵያ አየር ክልል እስከምንወጣ ድረስ አንድም የሬዲዮ ንግግር እንዳታደርግ ሲል አዘዙ። ታዲያ የመንግስትን መግለጫ በተመለከተም በጀነራል ተስፋዬ ገብረኪዳን የሚመራው ስብሰባ የፕሬዝዳንት መንግስቱን ከሀገር መውጣት በተመለከተ መግለጫ እንዲሰጥ ወሰነ። መግለጫውም ልክ 7 ሰዓት ሲሆን በኢትዮጵያ ሬዲዮ ተነበበ። ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል ተባለ። ታዲያ ናይሮቢ መድረሳቸውን በተመለከተም ከቀኑ 6 ሰዓት ተኩል ላይ ናይሮቢ ገቡ። እዚያም ከኬንያው ፕሬዝዳንት ዳንኤል አራፕ ሞይ ጋር ተገናኙ። በጊዜው ከነበሩት ፕሬዝዳንት ጋር ማለት ነው። መንግስቱ እዚያ ሲደርሱ እኔ የመጣሁት ወደ ሰሜን ኮሪያ ሄጄ መሳሪያ ለመግዛትና የሸዋን ህዝብ ለማስታጠቅ ነበረ በማለት ለምክትል አምባሳደር መስፍን ረታ ተናግረዋል። ነገር ግን አምባሳደሩ ሁሉም ነገር እንዳለቀ ስለተረዳ የሚሻለው ወደ ዚምባብዌ መሄድ ነው በማለትም መከራቸው። መንግስቱም በመጨረሻ ቃለ ምልልሳቸው እንዲህ ብለዋል። ስለኔ ከሀገር መውጣት የኢትዮጵያ ህዝብ ብዙ አውርቷል። እኔ በደንብ አድርጌ ተሰናብቼን የወጣሁት በደህና ዋሉ ነው ያልኳቸው። እውነቱ ይህ ነው። እዚያ ብቀመጥ ኖሮ ውጤቱ በወያኔ እስር ቤት መበስበስ ነው በማለትም በዚህ መልኩ ተናግሯል። በዚህም ለዓመታት የነበረውን ተገፍተው ወይም ወጡ፣ ታፍነው ወጡ የሚለውን ውዝግብ እንዲሁ ተሰናብቼ ወጣው አስቤበት ነበር በማለት ራሳቸው ኮሎኔል መንግስቱ ኃይለማርያም የቀድሞ የኢትዮጵያ ፕሬዝዳንት በዚህ መልኩ ገልጸዋል። ታዲያ ውድ አድማጮቻችን አሁን የወጣው መረጃ እንደሚጠቁመው ከሆነ በተለይም ደግሞ የፕሬዝዳንት የኮሎኔል መንግስቱ ኃይለማርያም የጤና እክል መባባሱ እድሜያቸው መግፋቱ ተመርኩዞ እጅግ በሚገርም ሁኔታ እንዲሁም ባልተጠበቀ ሁኔታ ያስቡታል ተብሎ ባልተጠበቀ ሁኔታ ወደ ሀገር ቤት ገብቼ አንዴ የኢትዮጵያን መሬት መርገጥ ህዝቡን መሰናበት ፈልጋለሁ የሚል ከራሳቸው የመነጨ ራሳቸው አስበውበት ከቤተሰቦቻቸው ተማክረው ይህንን ሐሳብ እንዳመጡና እንዲሁም የኢትዮጵያ ህዝብ ይቀበላቸው አይቀበላቸው እንዲሁም አሁን ያለው መንግስት ይፍቀድ አይፍቀድ ባልታወቀበት ሁኔታ ይህ የመንግስቱ ኃይለማርያም ሐሳብ ብዙዎችን አስገርሟል። ውድ አድማጮቻችን በመግቢያችን ላይ እንዳልናችሁ ፕሬዝዳንት መንግስቱ ኃይለማርያም በተለይም ደግሞ ከህወሓት ቀድሞ ከነበረው የኢህአዴግ ስርዓት ማለትም አሁን ላይ ጭምር ካሉ ከፍተኛ የህወሓት አመራሮችና በሰዓቱ በወጣትነት እድሜያቸው ከመንግስቱ ኃይለማርያም ጋር ሲዋጉ የነበሩ ኃይሎች አሁንም ድረስ መኖራቸው ጋር በተያያዘ እንዲሁም በአንድ በኩል መንግስቱ ኃይለማርያም ላይ ቂም ይዞ ያለ ህዝብ እንደመኖሩ እንዲሁም በመላ ኢትዮጵያ ህዝብ በሚባል ደረጃ ግማሹ ሲደግፋቸው ግማሹ የእሳቸውን ስራ የሚነቅፍ በመኖሩ ይህን ሐሳብ ተመርኩዛችሁ መንግስቱ ኃይለማርያም ወደ ሀገራችን ኢትዮጵያ መምጣታቸው ልክ ነው ወይስ አይደለም የሚለውን ጠቅለል ያለ ሐሳብ በኮሜንት መስጫ ቦታ ላይ እንድታስቀምጡልን በአክብሮት እንጠይቃለን። በዚህ የመረጃ ጊዜ ይዘንላችሁ የመጣናቸው ዜናዎች እነዚህ ይመስላሉ። በቀጣይ አዲስ ትኩስ እንዲመደመጥ ባለባቸው መረጃዎች እስክንመለስ በቸር ቆዩልን።